ጀሬን ገባሁ እና አንድ ወጥ ከተባረኩ በኋላ ለምን እንደሆነ አላቅም የተወሰኑ ምክንያቶች ሊኖሩ ይችላል አሁን ሳየው ወደ መስይ ሽፍት ያደረኩና መስፈርቱንም ስለማለሆኝ እንዳጋቤ ተቀበሉኝ ነው ሜዲሲንና በዛው እንግዲህ ቀጠልኩበት እልሃለሁ ሰርጀሪ ከዛ ወሰነህ የምትገባበት ነገር ነው አንደኛ ይሄ ነው አይደለም እና በህይወት ብዙ ይጠይቃል አንደኛ ኮሚትመንትን ይጠይቃል ዲቮሽን ይጠይቃል ልጆቹ ሰርጀሪ ሲገቡ ኤቲክሱን የተላበሰ በእውቀት በዲቮሽን በኮሚትመንት ኦኬ በጣም እንትን የሆነ ኃላፊነት ይዘው መሄድ አለባቸው ግማሽ መንገድ የለም የሚቆጨውት ነገር አለ ኤኒ ሪግሬትስ በህይወቱ እኔ የምቆጨኝ ነገር አንድ ነገር ብቻ ነው ሌላው ነገር ሲቀር ውድ ተመልካቾቻችን እንደምን ከርማችኋል በዚህ ሳምንት ከአዲስ እንግዳ ጋር መተናል የዛሬ እንግዳችን በኢትዮጵያ ሕክምና ታሪክ እንዲሁም በኢትዮጵያ ቀዶ ሕክምና ታሪክ ትልቅ አስተዋጽኦ ያላቸውን መምህራችንን ይዘን የመጣ ነው እኔ ዶክተር አብርሃም አራያ እባላለሁ እንግዲህ የራሳቸውን እንዲያስተዋውቁ ዕድል ልስጥና ወደ ቤታችን እንሄዳለን እኔ ኦብቪየስሊ ፕሮፌሰር አደም እባላለሁ ትውልድ ሀገሬ ሐረር ነው ሐረር ሰንጋበር ይባላል እንዳውም ስሙ እና ኦብቪየስሊ ቤተሰቦቼ እናቴ ሃውስ ዋይፍ ነበሩ አባቴ ደግሞ ተታሪ የሆነ መለስተኛ ነጋዴ ነበሩ የሶስት ልጆች ሶስት እህቶች አሉኝ ከዛ መጀመሪያ ትምህርቴ የጀመርኩት እዛው አካባቢ ነው እና ሁሉ ጊዜ ኤሌመንተሪ ስኩል ከመሄድ በፊት መድረሳ ትገባለህ እና መድረሳ የተወሰነ አመት ትማራለህ ከዛ በኋላ ነው እንግዲህ የቀለም ትምህርት የሚባለው የሚካሄደውና ልክ አንድ 3 አመት ተማርኩኝ ወዲያውኑ ኤሌመንተሪ ስኩል ገባሁ እዛ ሁለት ነበር አንዱ ራስ መኮንን ይባላል አንዱ ቀሃስ ይባላል እና እዛ ቀረባይ ለስላሴ አንድ 2 አመት ተማርኩኝ የስድስተኛና ሰባተኛ ስምንተኛ ከዛ ቀጥታ ወደ በንሃለም ሃይ ስኩል ትምህርት ቤት ገባሁ እዛ 4 አመት ተማርኩ መጨረሻ ላይ I think ያኔ 1967 አካባቢ is a long time አይደል እና I think ሪዛልቱም ጥሩ ስለነበረ ወደ አዲስ አበባ ዩኒቨርሲቲ መጣሁ ሐኪም የመሆን ፍላጎት ነበሩት you know not really 100% አልነበረም ግን እዛ ጋይደንስ እንደሆኑ አሁን ለምሳሌ ኦሪየንቴሽን አለ አሁን ድሮ እንደዚህ አልነበረም ድሮ አንተ አካባቢ አዲስ አበባ የሄዱት ሰዎች እንታያለ የት ነው ገቡት ምናምን በሚል ነገር ወይም ኢንጂነሪንግ ነበር ወይም ሶርት ኦፍ ሜዲሲን ነበርና ከሁለቱ የበለጠ በጣም የተሉ ሰዎች ናቸው ሶሻል ሳይንስ ኢኮኖሚክስ ምናምን ለማጥናት ተመረጡና ያንን በጣም ያልዳበረ ኢንፎርሜሽንን ይዘን ወደ ሳይመጣውና ኦብቪየስሊ ያው ወይም ኢንጂነሪንግ ወይም ነው ሜዲሲን ማለት ነው መጀመሪያ ኢንጂነሪንግ ደረሰኝ ጀሬን ገባሁ እና አንድ ወጥ ከተባረኩ በኋላ ለምን እንደሆነ አላቅም የተወሰኑ ምክንያቶች ሊኖሩ ይችላል አሁን ሳየው ወደ መስይ ሽፍት ያደረኩና መስፈርቱንም ስለማለሆኝ እንዳጋቤ ተቀበሉኝ ነው ሜዲሲንና በዛው እንግዲህ ቀጠልኩበት እልሃለሁ ለምን ሜዲሲን እንደሆነ እርግጠኛ አይደለሁም ግን አንዳንድ ነገሮች ገና ከድሮ ሐረር ሆኜ የተገነዘብኳቸው ነበሩ አስታውሳለሁ እና ከቤታችን just outskirt of ሐረር ትንሽ ሶርቶ አንድ የፈረንሳይ እንትን ነበሩ ነው እዛ ፓስተር የፈረንሳይ ሐኪም ነበሩ ነገር ግን ቮለንቲር ያደረጉ እዛው አካባቢ for lepers ነው ቮለንቲር ያደረጉ ነበሩ ሚስተር ፌሮ ይባላሉ እሳቸው በጣም ሃምብል ነበሩ በጣም ዴዲኬሽን ነበራቸው እና it's just አንዳንዴ እዛ እንዲሄድ ነበር ሰውም ይዘን እና ሰርቪሳቸው is open heart ነበር እና
ምንም ኖ ፋይናንሻል ኮሚትመንት ፕሮባብሊ 30 ዓመትም ሀረር አካባቢ ነበሩ። የእሳቸው ኢምፕሬሽን ባልናገርም ጭንቅላቴ ውስጥ ነበር ይመስለኛል። እና ያው ሰው ሲሄድ እዛ ከተሞቼ ጋር ሄድ ነበርና ቤታቸው ሁሉ አልኮል ይሸተኝ ነበር እዛ አስታውሳለሁ። በጣም ሀምብል የሆነ ሐኪም ነበሩ፣ ሚስተር ፌሮ ይባላሉ። እና እሳቸው ኢምፓክት የምረሳ አይደለም። ስለዚህ አት ኤንድ ኦፍ ዘ ዴይ ይመስለኛል ያ ሶርት ኦፍ ነው ባልናገረውም እሱ ውስጥ ስለነበረ አንዱ ምክንያት ይሆናል ብዬ ነው እንግዲህ ሰርጀሪን ሶርት ኦፍ ሜዲካል ስኩል የገባሁት ማለት ነው። ሰርጀሪ ሌላ ጉዳይ ነው። እስቲ አሁን ደግሞ ስለ ሕክምና ትምህርት ቤት ቆይተው ደግሞ ይንገሩንና እንዴት ነበር የተማሩት? አስተማሪዎቹ እነማን ነበሩ? አዎ እንደ ሜዲካል ስኩል ስንገባ በጣም ጥቂት ነበርን። አንደኛ ቁጥራችን በጣም አነስተኛ ነበረ። ኦኬ እና ኦብቪየስሊ የሜዲካል ስኩል ካሪኩለም ያው የታወቀ ነው ታውቃለህ። መጀመሪያ ፕሪሜዲካል ነው፣ ከዛ በኋላ ፕሪክሊኒካል ነው፣ ከዛ ክሊኒካል ነው። ግን ዋናው እንግዲህ ክሊኒካል ላይ እንግዲህ ስንደርስ ወይም ፕሪክሊኒካል ላይ የነበሩ ሐኪሞች ወይም ሳይንቲስቶች ናቸው ከማለት ወደ አላለም። ለምሳሌ ባዮኬሚስትሪ ያስተምር ነበር ፕሮፌሰር ይመጣል እንግዲህ ፋርማኮሎጂስቱ ደግሞ እንደዚሁ ፕሮፌሰር ዲስ አር ሪሊ ፕሮፌሰርስ በፊልዳቸው ፕሮፌሰሮች ነበሩ። ቦት ፊዚዮሎጂ፣ ፋርማኮሎጂ፣ አናቶሚ እና ባዮኬሚስትሪ ኦኬ እንደዚህ all of them were ሃርቫርድ ግራጁዌት ነበሩ። እና የእነሱ አቴንሽናቸው ለእኛ ማክሲመም ነበረ። ኦኬ ያንን ክሊኒካል ሳይንስ ተምረን ነው እንግዲህ ወደ ክሊኒካል የገባ ነው። እና ፕሮፌሰር ጌታቸው ወሎዲያ ይባላል። I should really shouldn't forget that one. Okay, he was one of the best guys obviously. Okay, ስለዚህ እንደዚህ እንግዲህ ሜዲካል ሳይንስን ያስተምሩ ናቸው እንደዚህ። ከዛ ኦብቪየስሊ ወደ ክሊኒካል ዲፓርትመንት ሲሄድ ኦብቪየስሊ የታወቁ ናቸው እነዚህ ፒዲያትሪክስ፣ ሰርጀሪ አንድ ኢንተርናል ሜዲሲን፣ ጋይኒኮሎጂ፣ ኦብስቴትሪክስ ነበሩ። እነዚህ ደግሞ በጣም ፓዮኒር ነበሩ። ሜዲካል ስኩልን የመሰረቱ ሰዎች ነበሩ። ለምሳሌ ፕሮፌሰር አስራት ኢማጂን እዛ ፒዲያትሪክ ፕሮፌሰር ደምሴ ሀብቴ፣ ኢንተርናል ሜዲሲን ፕሮፌሰር ሊቴድ፣ እነ ፕሮፌሰር ጀማል ነው፣ እነ ፕሮፌሰር ደማርያም ዲስ አር ዘ ጋይስ who established the medical school። ዴዲኬሽናቸው ምሳሌ አልነበረው። አይ ካን ኦንሊ ሴይ እነሱ ራሳቸው መጽሐፍ ነበሩ። እነሱ ራሳቸው ኤቲክስ ነበሩ። እኔ ኤቲክስ ብለህ በኮርስ አልተማረ እነሱ ማየት ነው የተማርነው። ኢማጂን። እና በጣም ፔሸንት ሰንተርድ ነበሩ። ሁሉም ነገር ለበሽተኛ ነበር ባለው። እሱን በደንብ ማዳመጥ እንዳለብህ ነው። አንደኛ ትምህርትህን በደንብ ሶርት ኦፍ ማንበብ አለብህ። ሌክቸርህን ሚስ ማድረግ የለብህም። ቲቶሪያልህን ሰሚናርህን መውሰድ የለብህም። እና እነሱ ደግሞ ክሎዝሊ ነበር የምከታተለው የነበረው፣ በጣም ክሎዝ ነበር እና ስለዚህ እኛም በተሻለ መጠን አንደኛ ትምህርቱን ለማወቅ፣ ሁለተኛም ከነሱ ግጻሴም ነው ራሳችን ፕሮቴክት ለማድረግ በተሻለ መጠን እናነብ ነበርና at the end of the day ብዙ ነበር ከነሱ የተማርኩት ብዙ ነበርና ይሄንን ትምህርት በእነሱ ተምሬ ነው እንግዲህ ሜዲካል ስኩል ጨረስኩት። ሕክምና ትምህርት ቤትን ያለ ሲቲ ስካን እና ያለ ኤምአርአይ መማር እንዴት ነበር? ዋናው ሳይንሱ ላይ ነው እንግዲህ ያተኮረ ነበረው። we're supposed to take proper history, proper physical examination። ከዛ በዛ ነው እንግዲህ ዳያግኖሲሱን ሰጀስትን ደግሞ ዲፈረንሻል ዳያግኖሲስ ሰጀስት ለማድረግ ኤክስፔክት እንደርገው የነበረው። ይህንን ለማጠናከር አንዳንድ ነገሮችን እናደርግ ብለን ማክሲመም ኤክስሬይ ነበረ። በኋላ ነው አልትራሳውንድ የመጣው። አንዳንድ ሬሌቨንት የሆነ ዲያግኖስቲክ ፕሮሲጀር ነበሩ ላይክ IVP ምናምን መባሉ
እና ሌላ አልትራሳውንድ ባለም በኋላ ነው የመጣው። ሲቲ ስካን ባል አልነበረም። ኤምአርአይማ ወሬ ነው። ግን መጽሐፉ ላይ አለ አስታውሳለሁ። አስታለሁ ነው በሌላፍ ላይ አለ። ኦብቪየስሊ እንደዚሁ ነው የምናየው እንጂ ይህንን በልምድ ደረጃ ኢንተርናላይዝ አድርገን እኛ ተማሪ እያለን አልነበረ። በኋላ ኦብቪየስሊ አት ዘ ኤንድ ኦፍ ዘ ዴይ ቀስ በቀስ ብቅ ማለት ነበረ እና ይሄ ነገር የራሱ ለሆነ የራሱ አድቫንቴጅ ነበረው። ዊ ወር ቨሪ ጉድ ክሊኒሽያንስ ኦኬ። እና አስተማሪዎቻችን በሽተኛውን ነው ኢቫሉዌት ስናደርግ፣ ሂስትሪ ስንወስድ፣ ፊዚካል ኤግዛሚኔሽን ስናደርግ ሬሌቨንት አስፈላጊ የሆነ ኤግዛሚኔሽን ሚስ ብናደርግ በቀላሉ አይታለፉም ነበረ። እኔ መጨረሻ ላይ ኢንፋክት አንድ ማስታወሰው ነገር አለኝ። 4 ዓመት ነው ጨርሰን ፈተና ስንቀመጥ ፈታኞቹ ሎካል እና ኤክስተርናል ነበሩ። ኤክስተርናል ኤግዛሚነርስ መጽሐፉን የጻፉ ሰዎች ነበሩ። መጽሐፉን ሰርጂካል ክሊኒክስ አንድ ሰርጀሪ ሌክቸር ነው። ሰርጀሪ ሃሮልድ ኢልስ የሚባል he was one of the writer እና እሱ አንዱ ኤግዛሚነር ነበረ። አስታውሳለሁ ጳውሎስ ሆስፒታል ነው እንግዲህ የፈተነን አንደር ግራጁዌት የፈተነን እና በጣም ትንሽ ነበር። ወር 12 እነዚህ መስለኝ 11 ነበር እና ከመካከላችን አንዱ ፕራክቲካል ኤግዛሚኔሽን ላይ ኦራል ኤግዛሚኔሽን ላይ ሁሉንም ተናገረ። ኦኬ ኦል አድቫንስስ ፕሮፌሰር ሃሮልድ ኢልስ ነው እሱ እንግሊዝ ነገር ብቻ የሚያውቀውን ሁሉ እዚህ ለማወቅ ኤክስፔክት ያደረገ ሁሉ ነው ተናገረ። መጨረሻ ላይ ይጠይቀዋል ነገሩ አክቹዋሊ የሰርጀሪ ትራክት ፕሮብሌም ነበረ። ኦኬ እና ሰውየው ኤልደርሊ ናቸው፣ የሽንት ችግር አላቸው፣ በየጊዜ ይመላለሳሉ ሰውን እና ያላለው ነገር የለም። ኦል ደ ሪሰንት አድቫንስ ተናገረ። እንደ ይጠይቀዋል ደግሞ ሊድ ያደርገዋል እንደን ይለዋል and then you do ultrasound ይላል። ሌልተው አልትራሳውንድ ነበረም ያኔ and then ይለዋል you know what actually ያ candidate he missed the rectal examination and then he had to fail him በዚህ ምክንያት I remember he was a good guy and he had to repeat 6 months because of that እና ምን ያህል ሰዎቹ ፕራክቲካል የሆነ ኤግዛሚኔሽን በተመለከተ በቀላሉ እንደማይተው ሳያለው። ስለዚህ በዚህ የተነሳ ምንድነው የምናደርገው? ብዙ ጊዜ ከበሽተኛ ርቀን አንቆይም ነበረ። ኢቨን ገና ተማሪ እያለን ወር ቨሪ ክሎዝ ፔሸንት እና እንደገና ሂስትሪውን እንወስዳለን። እንደገና ፊዚካል እርግጥ እንዳናሻግር አንዳንድ ኤግዛሚኔሽንን አናግርም ወይም ከሐኪሙ ጋር ቁጭ ብለን ሲኒየሩ ጋር እሱ ኤግዛሚን ሲያደርግ እናያለን እና ወር ቨሪ ክሎዝ ፔሸንት። ይህንን ሰብስበን ነበር ቤት ስንሄድ ብናልበው ደግሞ ትርጉም ነበረው ስናነብ በጣም ትርጉም ነበረው እና ስለዚህ ዲስ ወር ዘ ጋይስ አምሹር ደርሰ ሰርጀሪ ላይ ጆንሰን ታስታውሰዋለህ? አምሹር በስራትን ማታዋቸው እሱ በቃ እሳቸው ኤግዛምፕል ነበሩ። ፍርታዬ ጳውሎስ አካባቢ ነበሩ። አንድ ሌላ ማን ነው? ኦብቪየስሊ ዶክተር ግዛው ፀሐይ ነበሩ እዛ አርሚ ሆስፒታል። was very good። እያንዳንዳቸው የራሳቸው ካራክተር ነበራቸው። ከእያንዳንዱ የምትወስደው ትምህርት ነበረ እና ይሄ እንግዲህ ሰብሰብ ስታደርገው የተሟላ ይሆናል አንተ እና ግን ሁላቸውም አንድ ካራክተር አላቸው። they want you to make sure that you have taken the right history, you have done the right examination, and you have come up with the diagnosis based on that one. ዝም ብለህ በአየር ላይ ሳይሆን እዛ ላይ መምጣቱን በደንብ ያዳመጡ ነበር እና በእነዚህ ሰዎች መማር እድል ማግኘቴ በጣም እድለኛ ያደረገላኝ እና የእነሱን ፈለግ በተሟላ መልኩ እንግዲህ ትንሽ እነሱ ፈለግ የተካተልኩ መስለኛል እና አንደር ግራጁዌትን በብዛት የማርኩት በእነሱ ነው። ኢስ ቨርቹዌት ዛት ፖስት ግራጁዌት እንደሱ ነበሩ ሌሎች አልነበሩ እና ያንን ነው እንግዲህ ወደፊት
1980 ነው የጀመረው ሰርጂካል ትሬኒንግ ነው። እነሱ ነበሩ ሊያምን አልነበረም እና እነሱ ፎርሙላ ካሪኩለም ፎርሙላ ያደረጉ እና የሚያስፈልጉን ሁሉ ካዘጋጁ በኋላ የሰርጂካል ትሬኒንግ ተጀመረ። ሜዲሲን ያኔ ነው የጀመረው። የራሱ ነው የሆነ ታሪክ አለው። ያኔ አገሪቷ ጦርነት ላይ ነበረች፣ በየቦታው ጦርነት ነበር እና የዚህ ፕሮፌሽን እጥረት ብናደርግ በደንብ ይታወቅ ነበር። በደንብ አስፈልገን ደግሞ ታመነበት፣ በጣም ታመነበትና በአስቸኳይ ኢምፕሊመንት እንዲሆን ተደረገ። ያኔ ደርግ ነበር ያኔ ነው መጀመሪያ እንትናል በዚህ ነው የጀመረው። ፕሮፌሰር ማርያም ነው ይሄን ነገር የጀመረው እና ያው እሱ እንደምታውቁት በጣም ታታሪ ነበር። እሱ ደግሞ በጣም ሁልጊዜ was on the move፣ በጣም on the move ነበር እና የእሱ ኮንትሪቢሽን ኢኖርመስ ነው በጣም እና ከዛ ዲፓርትሜንት ፎሎስ እና የቀሩትም ደግሞ እንደዚሁ ተጀመረ። በዛ ነው 1980 ነው አይ ቲንክ ሰርጂካል ትሬኒንግ ጀመረው እና መጀመሪያ አፕላይ አድርገን ነው መጀመሪያ እዛ ውስጥ የገባነው 3 ነበርን። ፕሮፌሰር ዶክተር ግርማ ዶክተር ሙስና ነበር እና ቱከስ ነው 3 years እና በጣም ሄክቲክ ነበረ፣ ቀላል አልነበረም። it was not easy ነው። አንደኛ were very few፣ ሁለተኛ ከስራችን ተማሪዎች አሉ፣ ሶስተኛ ክሊኒካል ሬስፖንሲቢሊቲ አለ። እዛ you have to go and really see patient outpatient መሄድ አለብህ፣ ማይነር ቲያትር መሄድ አለብህ፣ ሜጀር ቲያትር ኃላፊነቱ በእኛ ላይ ነበረ። ያንን ኦርጋናይዝ ማድረግ አለብን። ተማሪዎቹንም በተቻለ መጠን ኮች ማድረግ ነበረብን። በተለይም ሰሚናር ላይ ቤተሰብ ላይ ፓርቲሲፔት ማድረግ ነበረብን። በዚህ ቢያበቃ ጥሩ ነበረ። አገሪቷ ጦርነት ላይ ነበረች። ሰሜን ደቡብ በየቦታው ጦርነት ነበረ። ያንን የሚሸፍኑ በጣም በጣት የሚቆጠሩ ሰርጀሮች ነበሩ እና መጀመሪያ አካባቢ የእኛ አስተማሪዎች ናቸው እዛም የሄዱ ይሄንን ከበር የሚያደርጉ እነሱም ኤግዞስት ሆነዋል እና የእነሱ ልጆች እኛ ብቅ ብቃል እና በምናውቀው ነው ባለን ኤክስፒሪየንስ ይሄንን ከቨር የማድረግ ሁኔታ ግዴታ ሆነ። በቃ መጀመሪያ ትንሽ ድንጋጤ ነበረን፣ በኋላ ለመድ ነው እና ሚኒስትሪ ኦፍ ሄልት ያው እንደሱም ጭንቀት ላይ ነበሩ። ሌላ አማራጭ የላቸውም። አንድ አስመራ ትሄዳለህ፣ አንድ ትወዳለህ በየቦታው እና በኋላ ላይ እኛ በጣም እንስላል ሊስት አወጣን። በቃ ሶዛት የምንሄድበት ቀን የምናውቀው ወር የምናውቀው አይ ቲንክ በ3 ወር አንዴ ነበር። በ3 ወር አንዴ 6 ሳምንት እንቆይ ነበር እዛ። ይሄ 1 ዓመት ሞቶ ነበር አይደለም። 6 ዓመት ከጨረስነው በኋላ ይሄን አለቀቀንም እስከ መጨረሻው ጦርነት ውስጥ ቆም ድረስ እዛ ቦታ እንዲሄድ የጦሩ እናከም ነበር እዛ ነበርና በጣም ቀውቶ ነበር። ዩ ካን ሲ ዳት ምን ያህል ሬስፖንሲቢሊቲው ሄቪ እንደነበረ እና ምንም ጊዜ አልነበረም። በእውነት አስተማሪዎቻችን ጊዜ አልነበረም። ተዝናንተው ቁብ ብለው ነው የሰሩትን ዳታ ሰብስበው ለመጽሐፍ ምናምን ለማድረግ አሁን ይገባኛል። ያኔ አይገባኝም ነበረ። ሌሎች ፔዲያትሪሽን ሲጽፉ ሌሎቹ ለምን አልጽፉም ብዬም ይሰማን ነበር። ነገር ግን እኛ ራሳችን ኤክስፔሪንስ አድርገን ነው ይሄን ነገር እና ክሊኒካል ሬስፖንሲቢሊቲ ሳይሆን አንድ ናሽናል ሬስፖንሲቢሊቲ አብረን ተሸክመን ነበር ምትሄደው የነበረው እና አሁን ሳየው ልክ አሁን ነገር ቀላል ይመስላል፣ ግን ቀላል አልነበረም። አንዳንድ ኢንስታንሶቹ በነገር ቀላል you cannot really believe it ነው። say for instance አንድ ቀን አስመራ ቃኘው ነበር እኔና መስፍን ነበረ። መስፍን ካዥሊቲው ይመጣል፣ ቀስ በቀስ ይመጣል 3 ሰዓት ላይ ይመጣል። በኋላ ኦቨርዊልም ሆነ በብዛት መጣት ጀመረ። ሳናስበው ሶርት ኦፍ ነው ውለን አምሽተን አድረን ነጋ እና በማግስቱ የቲያትሩ ኃላፊ ሻምበል ነበሩ። እሳቸው መጡና ጌታዬ
ታዛችኋል አለን። ምንድን ነው እንድተኙ ታዛችኋል አለ። እኔና መስፍን ታይተን ደነገጥ። ምንድን ነው የምታዘው? በሽተኛ እኮ አይ ቲንክ ዶክተርስ እዚህ ሚሊተሪ ዲሲፕሊን የሚከበር ቦታ ነው። ታዛችኋል፣ በቃ ምንም ወደኋላ ማተበት ታዛችሁ እንድተኙዋል። ሶ በቤታችን ገና አክሮስ ቲያትር ነው። እዛ ሄደን እኔ መስፍን ገደባን about 3 years 4 hours። ከዛ መጣን። ስንመለስ ለምን እንደታዛችሁ ታውቃላችሁ አላለን። እናንተ ከወደቃችሁ ማን ይሰራል? ይሄን ማን ይሰራል? ለዚህ ነው አለኝ። and they were very competent የሆነ assistant ነበሩ። very competent. I have yet to see even directors እንደነሱ። እነዚህ ሰዎች were so competent that abdominal ከፍተው ነገር abdominal wash out አድርገው site of operation identify አድርገው ይጠብቁናል። imagine እና አንድ ቀን እና መስፍን እና I think we did 16 laparotomy። እንግዲህ ይሄ እና በማግስቱ አይ ቲንክ ቅዱስ ዮሐንስ ነበር መሰለኝ፣ አላቅም። መስፍን አላወቀም። እዛ ስንመጣ ከያቴር ቅጠባው አለ፣ ቡናው አለ፣ ምናምንም አለ። በኋላ መስፍን ይጠይቆታል። ዛሬ ምንድነው? አላቅም አለ። ዛሬ ምን እንደሆነ እውነትም አይታወቅም። እዛ ቀናቱን አታውቀውም። እዛ አታውቀውም። ዛሬ እኮ ቅዱስ ዮሐንስ ነው አሉት። ልክ ጂፒ እያሉ ወደ አሜሪካ ለመሄድ አስበው ነበር? አዎ አስቤ ነበረ። ኦብቪየስሊ ይሄን ያሰብኩት መጀመሪያ ሲመረቅ እኔ ጎንደር ነው የደረሰኝ። ጎንደር ያኔ ጎንደር ተነስቶ አይደለም የምትሄደው የነበረው። እነሱ ራሳቸው መጥተው ኢንተርቪው ያደርጉ ነበረ ጎንደር። እና ከተመራቂዎቹ የተወሰኑን አድቨርት ያደርጋሉ። በዛ መሰረት አፕሊኬሽን ያስገባሉ። እዛው አዲስ አበባ ዩኒቨርሲቲ ነበር ያኔ። እነሱ መጥተው ኢንተርቪው ያደርጋሉ፣ የፈለጉት መርጠው ወስዳሉ። እንደዛ ነበርና በዚህ መሰረት እኔ እድል ያገኘሁና እዛ ሄድኩኝ እና እዛ 1 ዓመት ተኩል ቆየሁኝ። በጣም ጥሩ ጊዜ ነበረ። እዛ ነው ትሮፒካል ሜዲሲን የተማርኩት። ኦብቪየስሊ ያ ኢንፋክት ትሮፒካል ሜዲሲን ትሮፒካል ዲዚዝ ሰንተር ነበረ ማለት ይችላል አሁን። እና እዛ ሁለተኛ ደግሞ ስታፉ በጣም ኮኦፕሬቲቭ ነበረ። ቲም ወርክ ይሰመርበት ነበር። ኦኬ እና ሶ ኢንተርማን ሜዲሲን የሚያውቀውን በሙሉ ፕራክቲስ ያደረኩት እዛ ነው ማለት ይችላል። ኦኬ እና I was very happy። እና ደግሞ እንግዲህ በቹር የነበሩ ሄልዝ ኦፊሰሮች ነበሩ። ከነሱ ጋር ነው እንግዲህ ማስተር የነበረው። እና ፕሮፌሰር አህመድ አሊ መጨረሻ እኔ ተማሪ ነበር። ዳሪቱ is a big guy, is my friend። አሁንም የኔ ተማሪ ነው። እና በጣም ሬስፖንሲብል የሆኑ ተማሪዎች ነበሩ። እና ኦብቪየስሊ እናስተምራለን፣ እንሰራለን። እና I was very elated, I was very happy though in charge of the internal medicine department። የትሮፒካል ሜዲሲን ብታሉ በሙሉ እዛ I remember we have really done our best። ለምሳሌ ካላዛር እዛ ነበረ፣ መላሪያ ምናምን፣ ዳያቤቲክ ኪቶስ ወስዳ ነበር። አይ ሪሜምበር ዛሬም ድረስ። ኦኬ ኦብስትራክቲቭ ነው whatever ኮንጀኒታል ሃርት ዲዚዝ የምታሉ እዛ ነበረ፣ ሮማቲክ ሃርት ዲዚዝ እዛ ነበረ። እና we were very happy እነዚህን አንድ ለማድረግ። ነገር ግን አንድ ቀን ተያዝኩኝ። አንድ ቀን እና I was on this ነበርኩ። እና እዛ አካባቢ አንድ I think 5 ዓመት ልጅ ነው 6 ዓመት ልጅ ነው ኢንጓይናል ሶርት ኦፍ እባጭ ይዞ መጣ እዚህ አካባቢ። እና ራሴን በጣም ጥያቄ ውስጥ ያስገባሁኝ what shall I do with this የሚለው ነገር። እና ኦብቪየስሊ አብሰስ ከሆነ በቀላሉ ድራ ያደርገዋለሁ። ነገር ግን ኦብስትራክቲቭ የሆነ ኢንጓይናል ሄርኒያ ከሆነ ህፃ ላይ በጣም ችግር ነው። ኦኬ እና ማንም ደግሞ ሲሪየስ አልነበረም፣ የሚረዳ ሰው አልነበረም። እና ግራ ተጋባሁኝና ምን ላድርግ አልኩኝ። ወዲያውኑ አይ ኮል ባህር ዳር ደወልኩኝ። ደውል አይ ጋት ሰርጀን እዛ አንድ ፕሮባብሊ የጎዝላፍ ሰንደረም ወይም ራሽያን ሰርጀን ነበርና
በቃ እንደዚህ አይነት አጋጥሞኛል ምን ይሻላል አልኩት። ላከው አለኝ። በዩኒቨርሲቲ መኪና ላኩት። 300 ኪሎ ሜትር ነው እኮ ላኩት እና the next day I was busy ግን ወደ midday ካለፈ በኋላ ትዝ አለኝ ሰውየውን መደወል ጠይቃለሁና with enthusiasm ደወልኩና ጠየቅኩት። በኋላ ስሜንም ዋወቀ። እዛ ላይ ዶክተር አደም የላከው ነገር ምን ነበር ምን ይመስላል አላወኩም አልኩት። it was an organized abscess አለኝ። ያኔ ሰርጀሪ ሜዲካል ፕላስ መሆኑን ተገነዘብኩ። ያኔ እዛ ለማንም ሳይናገር ጭንቅላቴ ውስጥ እቺ ገባች። በቃ all along I was expecting or I was interested to do internal medicine ነበር። በተለይም ካርዲዮሎጂ ነበር የምፈልገው ነበረው፣ ግን ለማንም አልታገርም። but this day ያ ቀን ይሄንን ጥያቄ ውስጥ አስገባልኝ ይሄ ነገርና ያኔ I said really medicine is something, surgery is something medicine plus መሆኑን ተገነዘብኩና ያ ኢምፕሬሽን ነበረ። ከዛ በኋላ እንግዲህ አንድ ዓመት ምናምን ከጨረስኩ በኋላ ኦልሬዲ አሜሪካን ኤግዛም ጨርሼ ነበረ። ኦኬ ቦታውንም አውቄ ነበር የት እንደሚሄድ። it was ቦስተን ነበረ። እነሱም ተቀበሉኝ እና ከዛ የበቃኝ ብዬ ጎንደር ወደ አዲስ አበባ መጣሁኝና I had all my documents እጄ ላይ ነበረኝ። ነው ፓስፖርት አለ፣ ቪዛው አለኝ፣ ሁሉ ቦታም አለ እጄ ላይ። ያኔ I think ዶክተር ጀማል ሚኒስትር ነበሩ እና በቃ ከርት ሲኮል ወይም ሰላም እላቸዋል ብዬ ነው እዛ ሄድኩት እና ከዛ ያው ክራይሲስ ነበረ፣ ጦርነት ነበር በየወጣሁት ነበር። ሐኪሞቹም ወደ ኬንያ ጠረፍ አካባቢ ነበሩ፣ ወደ ኬንያ ገቡ። ብዙ ሐኪሞቹም ሄዱ። ፕሮፌሰር ማነው ጀማል አውት ኦፍ ኮንሰርን ነው እንጂ ሌላ ጉዳይ አይደለም፣ እኔን እንዲቀርም አይደለም እንግዲህ እንትኑ እና አሁን እኮ አደም ሰው በየቦታው ሰዎቹ እየሄዱ ነው ያለው፣ ሐኪሞቹም ደግሞ ሰርቶፍ እየጠፉ ነውና ምን ይመስልሃል 1 ዓመት ፖስትፖን ብታደርገው የሚል ነገር አወጣ። ሰጀስት አወጣ። እኔ ምንም አይኔንም አላሸሁም። መረዳበት ቦታ ካለ አምሪ ትዱት አልኩኝ። አንድ ቀን ይሄን ለአንድ ሰው ነገርኩትና ያልሆነ ነገር አለኝ። anyway you are full አለኝ። በማግስቱ I've got my ticket with me ነበር ተቀጀለ ነበር እኮ anyway እኔ አላልኩም አልመሰለኝም፣ በሱ ኢንተርኔት አላደረኩትም። ከዛ ቀረሁኝና በዚህ ሁኔታ ያለ ነው my respectable በጣም ማከብረው ሰው ጥቁር አንበሳ እና ሰው ለኩብኝና አሁን ልትሄድ ነበረ እና መቅረትን ሰመቻለና የተወሰነ ጊዜ እዚህ አካባቢ ብትቆይ ምን ይመስልሃል አለ። እና I said ምንም ወደ ኋላም አላልኩም። እዛ ሄድኩኝ። ከዛ ቀን በኋላ የኔ በማለቀው መንገድ የኔ ፊውቸር እዛ አካባቢ ተወሰነ ይላል። that's what happened። ጥቁር አንበሳ በዚህ መሰረት ነው የገቡት ማለት ነው። አዎ በዛ መስሎ ገባሁኝ። ከዛ ማንም አልነበረም። I was very close to the seniors በጣም በተለይም ፍራስራት አካባቢ እና በየቀኑ እኔ እንቅስቃሴውን ሳየው ሰርጀሪውን ስመለከት ያለውን attitude toward patients እና ሰርጀሪ ያለውን እንግዲህ ዴዲኬሽን እና ስነ ምግባር ሳይ ቀስ በቀስ ነው የማልወጣበት በሆነ ኢንትረስት ውስጥ መግባቴን አስታውሳለሁ ያኔ። እና ስቲል መሄድ ይችል ነበር፣ ነገር ግን በማላቀው መንገድ በቃ የሚሄዱ ጉዳይ ጭንቅላት ውስጥ በማላቀው ምክንያት እየጠፋ መጨረሻ ላይ ከሱ ጋር ተቆራጭ ቀርቻለሁ እላለሁ። ሬዚደንሲ ስንተኛ ባች ነው ሰርጀሪ? እኛ ወር the first batch እና እኔ መስፍንና ዶክተር ግርማ ነበር እና አስተማሪዎቻችን were very serious with us። በጣም ሲሪየስ ነበሩ። you can imagine we were due to every third day እና ሞርኒንግ ሴሽን ባለው ያኔ ነው የተጀመረው። ፐርፐሱም አንተን ክሪቲሳይዝ ማድረግ ሳይሆን
what have you seen what have you missed ምንድን ነው የሚያደረገው መደረግ የነበረብስ ምን እና ኤዱኬሽናል ነበር። ኦኬ ኃላፊነትን መወጣት የሚያስችል ሴሽን ነበረ በየቀኑ ኢንፋክት we're very looking toward morning session ምንም ፍርሃት ነበር we're prepared ሆነን ነበር እና ምን ወጣ ነበርና እኛ ሶስት ነበር በቃ እና we're very busy እንግዲህ አንደኛ ትንሽ ኃላፊነትን መሸከም ሼር ማድረግ ጀመርን ትምህርት ላይ በጣም ወዲያውኑ ዩኒቨርሲቲ ኢምፕሎይ አድርገን ወዲያውኑ እንደጨረስን ገና እና እንዲሄድም አልፈልጉም ወዲያውኑ እዛ ስለዚህ ተወጠርን በቃ ማስተማሩ ላይ በመስራቱ ላይ ኃላፊነት መውጣቱ ላይ ተወጠርን ሳናውቀው ጊዜ ሄደ በዛ see that so you can imagine ይሄ በቀላሉ የምታዩት በጭራሽ በዚህ መሰረት ነው ሌላው የተገነባው በዚህ መሰረት ነው የጎንደሩም የጅማውን በዛም የተገነባው መሰረቱ እዚህ አካባቢ ነበር በቃ እና the sole responsibility ያኔ with dedication እና a commitment የተሸከሙት የኛ አስተማሪዎችና እንደዚህ ናቸው ሌላ ነገር ለማሰብ ጊዜ አልነበረም በቃ and we're totally committed to the medical education to the service office and discharge the responsibility ያገርን ኃላፊነት የመውጣቱ ሁኔታ እንትን ሆነብን በቃ በኋላ ከፍርሃት ወጣን ወደ ጦር ሜዳ መሄዱ it's just part of the extension of the department of surgery አድርገን ነው መቶ የነበረው እኔ አስታውሳለሁ ዘመቻ ይሉታል እኛ አንድም ቀን ዘመቻ አላልነውም ይሄን ነገር አላልነውም እርግጥ ከኛ ጋር ወደ ጦርነት ሲሄድ የተወሰኑ ሰዎች ገኛ ሄዱ ነበረ ለቅሶም አይቻልም ነበር እነሱ በጣም ልቅሶ ነበር እና ደግሞ ቀለቡ ዘይሩ ነበር ድርቆሽ ዳቦ ቆሎ ምናምን አንድም ነገር አልያዝንም አንድም ቀን ደግሞ ለቤታችን አላስተንም አንድ ቀን ሶስታችን የነበረ ማለት እዛ ያለውን በላለው ነው እና that's what we did in fact that's what we did እና እርግጥ እዛ አካባቢ ቅበላው በጣም ከፍተኛ ነበረ እኔ ጦር ሰራዊት እንደሆነ ያውቀው ያኔ ነው እዛ ነው ጥሩ ይፈራ ነበር ግን we're very friendly we're very respectful በጣም ያከብሩን ነበረ በጣም ያንከባክቡን ነበረ to the extent overwork ስናደርግ ደግሞ ከኋላችን ነበረ slow down የምነበርና እኔ I've been ለምሳሌ you know እዛ ከረን ነበርኩኝ ተዘና ጊዜ አስመራ ነበርኩኝ መሰዋ ነበርኩ አድዋ ደረሰኝ ለመቀሌ ደረሰኝ ጋምቤላ ደረሰኝ ኢታንግ ደረሰኝ እዛው ኦኬ ጅማ ተረል ተወሰና ጊዜ and finally መጨረሻ ላይ ሐረር ያኔ ተባለ ጦርነት ጊዜ ለሶስት አንድ ወር እዛ አካባቢ ደረሰኝ መጨረሻ ላይ ደሴ ነበርኩ አንድ ወር መጨረሻ ላይ ኢህአዴግ ወደ መግባቱ ሲል ይሄ ምንድነው ደብረ ብርሃን ዋሻ መጨረሻ እኔ ነኝ የተሻገርኩት እና it was very interesting እንግዲህ ይሄ እንግዲህ ሲወራ ቀላል መስላል it was ቀላል ነበረ I felt we have done እንግዲህ የቀረው እንግዲህ ሌላ ጀነሬሽን opinions እንትኑ ይሰጣል ግን we have gone through all this and I feel proud of having through that one እና አንድ እንትን ጋዜጣ የታወቀው ጋዜጣ ምንድነው ስሙ አዲስ ዘመን ነው ሌላ ፕራይቬት ሪፖርተር ነው አዎ እና እሱ ሪፖርተር ጋዜጣ ሞቶ ጠይቀኝና እግዚአብሔር ይሄን ጠይቀኝ እና ለመሄድ ሶርት ኦፍ ብዙ እድል ነበረ እና መሄዱ ይሻል ነበር አለኝ for a long time አው ይሰማኝ ነበር አለመሄዱ አሁን ሳየው ግን ጭንቅላቴ ተቀብሎታል አምኖታል እንኳን አልሄድኩ የምለውን ለምን ይሄን አይነት ሰርቪስ መስጠት ግድ ያልነበረኝም ይሄን ያህል ተማሪዎችን ኮች አድርጌ እኔ ማስተማርና መመረቅ እንዲመረቁ ብቁ ለማድረግ ግድ ያልነበረኝም
ይህ አይነት ሰርጀኖችን ደግሞ ሶርት ኦፍ የትሬኒንግ አካል ሆኜ እንድንበርቁ ማድረግ እድል ነበር። አሁን በጠይቅበኝ ሰዓት ወደ 2000 በላይ የሚሆኑ ሰዎች ተማሪዎች ሐኪሞች በእኛ በኩል አልፈዋል። 500 ሰርጀንስ በዚህ ተመርቀዋልና ስለዚህ ምንም ቅር የሚለኝ ነገር የለም አልኩትና that's how I interacted with him። አሁን ደግሞ ከእርሶ ማወቅ የምፈልገው ስለ ቀዶ ሕክምና ክፍሉ ነው፣ ስለ ኦፕሬሽን ሩሙ ማለት ነው። ኦፕሬሽን ሩም ነው ወይስ ኦፕሬሽን ቲያትር ነው? በእርሶ እይታ የትኛው ነው? ብዙ it's a lot of person around you እዛ አካባቢ obviously እና ብቻዬን አይደለም ያንተ ወርክ ሬዚደንት ሻርስ around you obviously ከዛ በፊት አነስቲዚዎች ውስጥ አሉ፣ አነስቲ ሬዚደንቶችም አሉ፣ ተማሪዎችም አሉ፣ ነርሶችም አሉ። እነዚህ ባሉበት እንግዲህ ባሉበት ሶርት ኦፍ ኢንቫይሮንመንት ውስጥ ነው ሰርጀሪ የሚሰራው የነበረው። ይሄንን እንድመልስ ከፈለኩ ይሄ ነገር ነውና እዛም ትምህርት ነበረ በቀላሉ እንደዚህ አይደለም። እኛ ስንማር እንደዚህ አይነት የእኛ ሬዚደንቶች በጣም እድለኞች ነበሩ፣ እናንተም ጭምር። ምክንያቱም ማየት ብቻ ሳይሆን ከተወሰነ በኋላ ይህንን ሰርጀሪ እንድታደርጉ አሲስት ታደርጋቸው ነበር ለተወሰነ ጊዜ አንትል ግራጁዋሊ ራሳቸውን እስከጁ ድረስ። እኛ ግን አልነበረም እንደዛ። እንደዛም በጣም ውሱን ነበረ። ግን ወር ቨሪ ክሎዝ ቱ አወር ቲቸርስ እና ኢየሱስን የመሰሩት እያየን እያንዳንዱ ስቴፕ እጃ ማስተር አድርገን ከዛ በኋላ ገፈሽ ብለን ነበር ምንሰራ የነበረው ከሱ እና ይሄ ነገር አክቹዋሊ ጋር የተለወጦ and I'm very happy to say that my residents I'm sure አሲስት ብቻ ሳይሆን እኔም አሲስት አድርጓቸው በኋላ ቀስ በቀስ ራሳቸውን የቻሉበት ኢንቫይሮንመንት እንደነበረ እርካታ ሲጠያል ለማለት ነው። ሰርጅን እያሉ ከኢትዮጵያ ውጭ የመስራት እድል አለዎት? ሰርተው ነበር? yes ከኢትዮጵያ ውጭ የሰራሁት በጀበራል ትምህርት ነው። መጨረሻ ሄድኩ እንግሊዝ ሀገር ይሄድ ነው እዛ እና ኦብቪየስሊ አንድ ዓመት ተኩል አካባቢ ቆያቸው እዛ እና ይሄ አክቹዋሊ ለሰብ ስፔሻሊቲ የሚባለው ነገር ወይም ፌሎሺፕ ነበረ። ካርዲያክ ያ ሞር ኦር ሌስ አክቹዋሊ ትሬኒንግ ነው እንጂ ስራ የሚባለው እና ኦብቪየስሊ ለንደን ቼስ የሚባለው ሆስፒታል ነበረ እዛ። ከዛ በኋላ ተወሰነ ጊዜ ብሮምተን ነበረ። በየቦታው እየሄድኩ እና ሐኪሞቹን ኮንሰልታቸውን እየተከተልኩኝ ማየት አሲስት ማድረገውን አሲስት አደረግ ነበረ። ኢት ኦል ዲፔንድስ አንተን ማን እዛ ቦታ እንድትመጣ ያደረገ። ያው እንግዲህ ፕሮፌሰሩ በጣም ሶርት ኦፍ ተስብነት ካለው ከሱ ስር ነበር ይሄድክ የምታደርገውና ይሄ ኢማጂን እዛ የእሱም ሬዚደንቶች አሉት ባይለው ለነሱ ነው እሱ። ነገር ግን በጣም ተስብ ስላለው ተደራቢ ሆነህ ነው ከሱ ጠጋ ብለህ ነው ከሱ ዘንድ የምታየውን ነገር እድለኛ ከሆንክ ደግሞ አሲስት ያደርጋለህ እና እርግጥ ፈረንጅ ሀገር የተለየ ነገር ነው። ኦብቪየስሊ የቀለም ጉዳይ አለ፣ ጥያቄ የለውም። የኢንሹራንስ ጉዳይ አለ፣ ጥያቄ የለውም። የበሽተኛ ምርጫም አለ። ቀደም ሲል ኮንሰልታንት መንገር አለበት። ይሄ የኔ ልጅ ነው ከዚህ ቦታ ላይ የመጣሁትና ነገው በማድረግ ኦፕሬሽን ከኔ ዘንድ ይቆያል። ህግ በጣም ጠበቅ ያለ ነገር ነው እና ይሄን ተመራለው። ከዛ በኋላ ኦብቪየስሊ ከኛ ጋር ተመሳሳይ የሆነ የህብረተሰብ እድገት ባለበት አካባቢ ትምህርቱን በደንብ ጥሩ ነበር ለማለት ሀሳብ አቅርቤያለሁ። ሳውዝ አፍሪካ፣ ህንድ፣ ፊሊፒንስ and what have you were almost similar ግን ስታንዳርድ ነው የጠበቀ ነው እና እድሉ አለ ፓርት ኦፍ ቲም ለመሆን እዚያ አካባቢ እና ይሄንን አክቹዋሊ ተናግሬያለሁ። ግን የእኛ አስተማሪዎች በተለይም ፕሮፌሰር አስራት ከእንግሊዙ ጋር በጣም ቅርበት ስለነበረው ከእነሱ ጋር ወደዛ የሚሄድ ሁኔታ ነው እንግዲህ ትሩ ብሪቲሽ ካውንስል የተዘጋጀው እና ይሄ ነገር አይ ቲንክ ነው በዚህ ሁኔታ መቀጠል ያለበት እምነት ነው ያለኝ። እኛ ልጆች እንድማሩ መንግስት ልቡን ከፍቶ እንዲሄዱ እንድማሩ ማድረግ ነው። that's what I suggest። ለምሳሌ ቼስት ሰርጀሪም ከሆነ
አሁንማ ግድ የለም ካርዲያክም ከሆነ ይሄ የምማሩበት ሁኔታ 3 ዓመትም ይሁን 2 ዓመት ይሁን ያኔ ሪሊ በእግራቸው ቆመጣሉ። ካርዲያክ ሰርጀሪ፣ ቶራሲክ ሰርጀሪ፣ ወትኤቨር ሰርጀሪ ስፔሻሊቲውን ሆነ የምሰራበትና ትሩ ሬጅስተር ሆነው ሰርተው ሰርቲፋይድ የሆነ መውጣት አለበት። ያኔ ነው ሚኒንግፉል የሆነ ኮንትሪቢዩት በተደረገው እና ይህን አሁንም አምንበታለሁ እኔ እንደዚህ መሆን አለበት ብዬ አምናለሁ። እና ከዛ በኋላ እንግዲህ ትንሽ ቆይ እንደገና ዚምባብዌ ሄድኩኝ። ግብፅ ይሄድ ነበረ። ያኔ ዶክተር ማን የሚኒስትር ኦፍ ሄልት እንትና ነበሩ ኮማንደር የአርሚ ሆስፒታል ግዛው ፀሐይ ነው። አዎ እሳቸው እና ፎር ሰም ሪዝን እዛ እንዲ ያልፈለጉም እና አንድ በጣም የታወቀ ካርዲዮሎጂስት ነበረ። እሱ ነበር መሄድ ነበረው። ፎር ሰም ሪዝን በጣም ደስተኛ አልነበሩና ወደ ዚምባብዌ ሄድኩኝ። ኦኬ ዚምባብዌ ከኛ ጋራ ግንኙነት የነበረው ፕሮፌሰር አብርሃም ነበር ጉድ ሰርጀን። ኦኬ እና ትሩ ሂም በሱ ምክንያት እንግዲህ ሁኔታውን ተመቻቸው እዛ ሄድኩኝና about 2 years ቆየሁኝ እዛ ዲፓርትመንት ኦፍ ካርዲዮቶራሲክ። እርግጥ as heavy as ግብፅ አይደለም እንትኑ በሳምንት 2-3 ነበር መሰረት እዛ አካባቢ። ግብፅ ግን ብሄድ ኖሮ በሳምንት 10 ይሰሩ ነበር እዛ አካባቢ። እና በኋላ ኦኬ 2 ሰዓት 2 ዓመት በኋላ የመንግስት ለውጥ መጣ፣ ኢህአዴግ ገባ። እኔም ወደ ሀገር የመለስ ፈለግኩኝ። ኦኬ አለበለዚያ እዛ በሁሉም ነገር ጥሩ ነበረ፣ ሁሉም ነገር ጥሩ ነበረ እንዳልኩ I had my house እና የምከፈለኝ ጥሩ ነው። ለፖስቱ ይከፈላል አደም ስለሆንኩኝ ለፖስቱ ይከፈላል። ለዛ የሚከፈሉ ገንዘብ ለሁሉም ሌላ ሰው ይከፈለዋል፣ ለእኔ የሚከፈለኝ ነበረ። እና ልጆችም ደግሞ እንደዚሁ ቦርዲንግ ነበሩ፣ ግማሹ እነሱ ይከፍላሉ፣ ግማሹ ሁሉም ኢንሹራንስ ነበራቸው። እና ነገር ግን እኔ ውጭ ሀገር በዶር እንትን የለኝም ሶርት ኦፍ I don't have stamina which ብዙ ጊዜ ለሞና በኋላ ሰለቸኝ እና በቃ እና in fact they extend my contract another 5 years. okay anyway መንግስትም ለውጥ ሲመጣ ለዘመቻም እንግዲህ ምጥራኝ ሰው ስለሌለ ጦርነቱም ስለቆመ ምንም ነገር የለም ያለውን እዛ ሼር አድርጌ እኖራለሁ በሚል I've decided to come back and I joined my department of surgery. ከተመለሱ በኋላ ካርዲዮቶራሲክ ሰርጀሪ ለምን ተማሩ? ለምን መረጡ? ልክ እኔ ሲሄድ እንደገና ደረጀ እንዴት ሁኔታው ተመቻቸ። እዛ ጋና ሄደ። in the meantime እና ወዛው ትናንሽ ነገሮች ሲንጀምር within a year or two he joined እና ያኔ ሁለት already ጀንሰ ምናምን ልምድ ነበራቸው። ቁጭ ብለን ካሪኩለም ዲዛይን ያደረግ ኦኬ በዛ መረት ካርዲዮቶራሲክ ሰርጀሪውን እንዲጀምር አደረግን። አዎ እና ጥሩ ነበረ። the first guy ስለው እና በነበሩ መሰለኝ እና ያው እኛ ጋር 3 ዓመት ነበረ። የተወሰነው ጊዜ ውጭ ሄደው እንዲቆዩ ያደረግን መስለኛል። ህንድ ሀገር ነው መሰለኝ እና ኤግዛሚኔሽን ውጭ ነበር የወጡት ኤግዛሚነርስ እና ከህንድ የመጡ ከግብፅ ነበሩ የመጡት። they were very happy with them እና እነሱ obviously ቴክ ኦቨር አደረጉ ከኛ 3 የነበረውን 3 ጀመር ስንት ሆነ 6 2 አዲስ ጀመረ 7 ሆነ። እነሱ they were very aggressive ነበሩ በስራ ላይ። እኛን in fact gradually they pushed us out እና ምንም you should be very happy እና በጣም ጎዝ ነበሩ በሁሉም ነገር በማስተማሩም በመስራቱም ኃላፊነትም ወስዱ ልጆች ነበሩ። በቃ ገና አንድ ነገር ሳትጠይቃቸው ቀድመው ይሄዳሉ። these were the guys እንደዛ ልጆች ነበሩ። ኦኬ እነዚህን ነው የሚሳረግ ናቸው እና well I think ይሰማኛል አንዳንድ ጊዜ በጣም ነው ኢንቨስት የሆነባቸው በሱ ላይ በጣም እና ስራውን ደግሞ ተሸክመው በብቃት ይንቀሳቀሱ ነበረ። በብቃት ከኛ በተሻለ እና እነዚህን ነገሮች ስታያቸው ይሰማል። ኦብቪየስሊ እንዴ አሁንም ባሉበት ይኸው ስማቸው ወራል አሁንም ባሉበት and I wish them all the best. on ቸስት ሰርጀሪ ድሮ የነበረበትና አሁን ያለበትን እስቲ የእርሶን እይታ ነገሩ እንዴት ተቀየረ? እንግዲህ አሁን it's a long time አሁን እንግዲህ ከዛ ከተለየሁኝ
ኦብቪየስሊ ቅድም እንግዲህ ያልኩት ዶክተር ሲብ ጆንዳስ ከዛ ቁጥራችን እየበዛ ሄደ። ኦኬ ስለዚህ ኃላፊነታችን ደግሞ ሼር ለማድረግም ሁኔታዎቹ ተመቻቹ እና በጣም ሰፊ የሆነ ቼስት ሰርጀሪ ነበር የምሰራው እኛ። አብዛኛው ሰርጀሪ ኦፍ ኮርስ ፐልመን ሰርጀሪ ነው። ኢንፌክሽየስ ፖስት ቲቢ ኮምፕሊኬሽን ነበረው እንደዚሁ ሌሎቹ እንግዲህ ዲፍረንት ቫራይቲስ ኦፍ ፓቶሎጂ ነበሩና ሌላው በጣም ምንሰራው የነበረ ቶራሲክ ፓቶሎጂ ነበረ። ላይክ የማወጥ ችግሩ የቲዩመሩ ምናምን በብዛት ስራ ነበረ። ሶ ማች ዞ ዛት ቁጥራችን ስለበዛ ስራውን ደግሞ ኤፍሻላቱ በጣም ስለዳበረ ሰው መውጣት ጀመረ፣ በሽታ መውጣት ጀመረ። በሌላ ጊዜ በሳምንት ሁለት ብታየው በወር 30 ማለት ጀመረ። ወር ሊንክ ኢንፋክት ኦቨርዌልምድ እና አይ ቲንክ ሰምበዲ ስተዲ አድርጓል ይመስለኛል። አይ ሪሜምበር ፓተርን ኦፍ ሰርጂካል ዲዚዝ ኢን አዲስ አበባ ያንበል አይ ሪሜምበር ፕሮፌሰር ሀጎስ ነበር ከኔ ጋር ነው የሰራውና ድሮ የነበረው ሰርጂካል ዲፓርትመንት አንደኛ ሜይ ቢ አይ ዶንት ኖ ኢንተስታይናል ኦፕሬሽን ከዛ በኋላ the prostate and then gallbladder. But at one time, among the intestinal pathologies, carcinoma of the first. Okay, you can imagine. Okay, እርግጥ ይሄ ነገር በጣም አሰልቺ ነው፣ በጣም ታይም ኮንሱሚንግ ነው አውቃለሁ፣ laborious ነው ሰውን እና ሪሶርስ ደግሞ ኮንሱም የሚያደርግ ነገር ነው። and obviously ለመጥፎነቱ ይግርጥ you relieve individuals but temporarily እና በጣም ምን ልበልህ በጣም ፔንፉል የሆነ ፓቶሎጂ ነው። ስዋል ካንሰር በሽታዎች ሲመጣ ፊት ለፊት ቆሞ ሪቦኛ ይልሃል። ሶ ራስህን ትፈትሻለህ፣ ላቅ ራስህን ጥያቄ ውስጥ ታስገባለህ። ሪቦኛ ይልሃል እና የት ይውቃል ታውቀዋለህ። the process the end result of ይህንን በደንብ ታውቀዋለህ ምን እንደሆነ እና ቀደም ሲል እንግዲህ ወጣት ነህ፣ ኢንቱዚያስቲክ ነህ፣ በጣም ይቅር ነው ይሄን ኦቨርካም ለማድረግ እና ሁላችንም ሰርጀሪ ነበር የማደርገው። እሷ ሰርጀሪ እንደን ግራጁዌሊ ታውቃለህ ከሰርጀሪ በላይ እንደሚያስፈልገው ትረዳለህ እና ያኔ ለዚህ the ultimate treatment of this condition surgery እንዳልሆነ ትረዳለህ። so you want to really go to the root cause ምንድን ነው ይሄ ነገር? what is the root cause? እኛ ትንሽ ጥናት አድርገናልና ያው obviously እዛ ተጽፈዋል። we have published a couple of papers በዚህ በተመለከተ እና obviously እነዚህ ሰዎች ከአንድ ጂኦግራፊካል ኤሪያ አካባቢ ነው የመጡት። የተወሰነ አመጋገብ ነው ያላቸው ያለ ሌላ ቦታ ያለም እና ሌላ ቦታ በጭራሽ የለውም፣ ሰሜን የለም። ኦኬ ግን ደቡብ አካባቢና ኢስት ኢትዮጵያን ወደ ደቡብ ምዕራብ አካባቢ ምስራቅ አካባቢ ኮንሰርን ነው ታውቃለህና እርግጥ ሰፋ ያለ ጥናት ያስፈልጋል ከዚህም የበለጠ ነገር ግን የተወሰኑ ነገሮች ከሱ ጋራ ትስስር እንዳላቸው ትረዳለህ እና ያንን መጥፋቱ ላይ ርብርብ እንደሚያስፈልግም ነው ተስማማን በሀሳብ ደረጃ that we really should do about it። ከዚህ ጀምሮ ሬዲዮ ተረቢም አይደለም ዳውት ከመውላት በጣም ዲፕሬሲንግ ነው። የትም ቦታ በሆነ ኢንተስታይናል ካንሰርን በኤርሊ ነው አት ኤርሊ ስቴጅ ነው መያዝ አለበት። ኤርሊ ስቴጅ ያኔ ኦብቪየስሊ ትንሽ አትሊስት ዩ ካን ቶክ አባውት የተወሰነ እድሜ ይኖረዋል የሚል ነገር ወንስ አብዛኞቹ 90% ስቴጅ 3-4 ላይ ነው የመጣው እና እንትኑ ነበረን አየህ ሶርት ኦፍ ወኔው ነበረን ቻሌንጅ ለማድረግ እና ያን እንዳልሆነ በኋላ ትረዳለህ። እኔ ሳውዝ አፍሪካ እያለሁኝ ይሄ በጣም ፍራይዴ እንዳፍተሩን ሞርኒንግ የምናየው 20 ሰው ተሰልፎ ነው የምታየው 20 ሰው። ኦኬ ሶ ላይክ ኤፒዴሚክ ፕሮፖርሽን ነበር እዛ አካባቢ እና ምንም አናደርግም እና the next day in the morning ቀጥራቸውና ዳይሌት እናደርጋቸው ነበር። ዳይሌት እናደርጋቸው ፍሌክሲብል የሆነ መሎኒ ዳይሌት የመለምነው እሱ ዳይሌት እናደርጋለን እና ሁለቴ ይመጣሉ፣ ሶስተኛው ሊመጡ ታውቃለህ እንደማይመጡ that was the end of it እና that was the palliative procedures የምናደርገው ነበረው እና
እነሱ ጋር ተመሳሳይ ነው ችግሩ። እነሱ በጣም ሃርድ ሊከር ነበረ፣ ስሞከርስ ነበሩ አካባቢ። ኦኬ እና ከነሱ ላይ ነው። ወደዚህ አካባቢ ስታይ እንግዲህ ሲጋራም አያጭሱም፣ ሊከርም የለም። ግን የተወሰነ ምንድን ነው ያመጋግቡ ነው። ምን ኦብቪየስሊ እዛ አካባቢ ዛጤና ሆት ነገር ነው እና ገንፎም በጣም በዛ ላይ ደግሞ ቅል ሆት የሆነ በጣም የሙቀት ሻሂ ነው እዛ የምጠቅበትና ይሄ ነገር በአንዴ አይደለም፣ አመታት በኋላ በትንሹ ይጀመራል እያደገ መጨረሻ ላይ ያው እንግዲህ unless you catch it early መጨረሻ ላይ በጣም ዲፕሬሲንግ ነበርና ይሄ ነገር በብዛት ደግሞ ሚዲያስታናል ኮንዲሽን ነበሩ እነሱ ይሰራሉ። ካርዲያክ ላይ ፔዲያትሪክ ፐሪካርዲያል ፕሮብሌምስ እነሱን በብዛት እንሰራለው እና ከዛ በኋላ ፐብሊሽ የሆኖችንም አላየሁም እና እኔም ከወጣሁ ኦልሞስት አሁን እንግዲህ አሁን ይከታተላሉ አንዳንድ ፐብሊኬሽን ላይ ግን አዲስ ነገር አላየሁም እና በብዛት ፐልሞነሪ ኮንዲሽንስ፣ ኢሶፋጂያል ኮንዲሽንስ፣ ሜዲያስታይናል ኮንዲሽንስ በዚህ ነበር ይሻል እንትን የምናደርገው እና አይ ቲንክ አንድ 3-4 ዓመት ፔፐርስ ፐብሊሽ ሆነዋል ብዙ ጉዳይ ላይ አውቃለሁ እና ግን ከዛ በኋላ ላይ ይሁንና አም ሹር they must have taken አሁን በጣም ሰፋ ያለም እንግዲህ ኢንጌጅመንት ይሆናል። በዛ ላይ ካርዲያክ ሰርጀሪ ተጨመረበታል አሁንና አም ሹር they are doing well ብዬ ገመታለሁ። በህይወቱ በአጠቃላይ ስንት ሰርጀሪ ሰርተዋል? እኔ መቼስ ውሸት አይሆን በሺህ ቁጥር ብላ ውሸት አይሆን ይበየም እኔ እንደዚሁ ረፍሊ እንዳረግ ግብን ጥቁር አንበሳ እንኳን ብናረግ በሳምንት 12 ማይነር ፖዚሽን ስራ ነበረ። አይ ሪሜምበር በሳምንት 12 ማይነር ሰርጀሪ ስንሰራ በሳምንት 3 ቀን ነበረው። እያንዳንዱ ሊስታችን 4 እስከ 5 ነበረ። ኦኬ ይሄንን ኤክሰፕት ሳተርዴይስ ተወሱን በሳምንት 3 ቀን ነው። we have been doing this for the last 30 years እና ይሄንን ኦብቪየስሊ ይሄን ኢን ፓርቲኩላር ይሄን በተመለከተ ጥናት መደረጉን አላስታወስም እና አንድ ነገር አስታውሳለሁ። ሪፈራል ክሊኒክ ቢያንስ ከ20 እስከ 30 በሽታ ነበር። ኦኬ በሳምንት አንድ ቀን ያናቃለሁ። ማይነር ቲያትር ኤቭሪ ዊክ እያንዳንዳችን 3 ነበረ 12 ምናምን እንግዲህ አካባቢ የተሰራ ነበረ እና ሰርጀሪው እንደዚሁ ደግሞ የተብራል ፓቶሎጂ ቢት ጎል ብላደር ቢት ሪናል ቢት ወታቪዩ እና በሳምንት 3 ቀን ስራ ነበርና ደግሞም ስንሰራ እዛ 8 o'clock ከቲንግ ነበረ 8 o'clock እና the whole team አንድ ላይ ነበር የምንጓዘ ነበረው። ኦኬ ልክ 5:30 ሲሆን የኦፐሬሽን ኃላፊ ለመና ነገ we have to sterilize this በቀቀል አለብን ባካችሁ ውጡ ብለን ነበርና in between the interval between surgery እንኳን a minimum we made sure that 10 minutes እንደሆነ የኖሉ ካልሆነ ያ ካልሆነ እኛ ፐርሰናሊ ክሊን እናደርግ ነበረ so that the interval ጊዜን ኮንሱም እንዲያደርግብን እና በዚህ ሁኔታ ሳየው I think I wish I could really have tabulated እና ብዙ ነው በጣም ይሄን በጣም ቫራይቲ ሰርጀሪ ነው የምንሰራው። ኤርሊየር አካባቢ እኮ እኛ ብቻ ነበረ ትሮማ ሃንድል የምናደርገው ሌላ ማንም አልነበረም። ኦኬ therefore orthopedic until orthopedic department establish አድርጎ ይሄን ተቆርሻ ድረስ እኛ ነበር የምንሰራ ነበረው። ኦኬ እና ትሮማውና ሃንድል እናደርገው ኦርቶፔዲኩን እናደበረ on top of that elective surgery እኛ ነበር ሃንድል እናደርገው። ኦርኬት በብዛት እንደዛም ሆኖ ፒዲያትሪኩን ቀስ በቀስ እንደ ግርማ ቴክ ኦቨር እያደረጉ በዛ ላይ ኮንሰንትሬት ማድረግ ጀመሩ እንጂ ኦቨርኦል until such time that ተማሪዎቹ መጥተው ስፔሻሊ እስኪም ድረስ we were handling all this እኔ አንድ ቀን I have done 16 POP ሰርቻለሁ። okay including hip fractures, shoulder fractures. We're very good at putting POPs በጣም እና ኦርቶፔዲክ አስተማሪ በጣም ሜሪ ዌዘር ይባላል was a very good author of the book ነው እሱ ነው ያስተማረንና
we were handling all this. እና I think ብዙ ነው ብዬ እገምታለሁ። እና I hope somebody else would do the 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 number of operations that was done in the Quran Barso Hospital during our time. Very unfortunately, we have done that. We have not done that. ጥቁር አንበሳ ይናፍቆታል? But it's that was a special place for us. It's ቤታችን ነው፣ ትምህርት ቤታችን ነው፣ ጓደኛችን ያፈራነው እዛ ነው። በሽተኞችን ለማከም እርካታ ያገኘነው እዛ ነው። we have very little contact outside of that building. What I imagine for somebody who spent that place 35 years. እና የተለየ ስፔሻል አታችመንት ይኖራል እዛ አካባቢ። እና እዛ የነበሩት ስታፍ በሙሉ አዘ ቲም ነበር። ከጀነሬተር ጀመረ አዘ ቲም ነበር፣ አንድ ላይ ነበር እንቀሳቀሱ የነበሩት። እና ይሄ ሁሉ ይሰማኛል፣ ይሄ ሁሉ ይታወቃልና እና ብዙ ወዳጆች ያፈራሁም እዛ ነው። ሌላ all my colleagues were my friends። እና ስለዚህ ከነበርኩበት የተሻለ እንደሆን የምመኝለት ቦታ የምሰራበት ጊዜ የበለጠ ኳሊቴቲቭ እና ሞር ስፔሻል ስራ እንዲሰራ የምመኝለት ቦታ ነው እዛ አካባቢና እኔ መቼት ተስፋ አደርጋለሁ ከሄድ በኋላ የተሻሉ ጥሩ ልጆችን አፍርተን እንደሄድ ይሰማኛል። እና አንድ ሰውዬ ያለው አስታውሳለሁ ሁልጊዜ፣ በጣም የታወቀ ሰውዬ ነው። ጥሩ አስተማሪ ማለት እያደረ ራሱን ኢሬሌቫንት የሚያደርግ ነው አለ። this is what Einstein has said, እና ይህ ግልጽ ነበረ። በቃ ወደ መጨረሻው አካባቢ በጣም ኢንቱዚያስቲክ ዴዲኬትድ ኖሌጅብል የሆነ ኢንዲቪጁዋልስ መተካቱን እርግጠኛ ነበርኩኝ። ጥያቄ እንኳን ነበር፣ እርግጠኛ ነበርኩኝ። እና በጣም እርካታ ይሰማኝ ነበርና ያ ቦታ እንግዲህ ተለይተህ ስትሄድ ለተወሰነ ጊዜ ይሰማሃል። ሌላ ፕሮፌሽን፣ ሌላ ሆቢ ስታብሊሽ እስክታደርግ ድረስ ጊዜ ይወስዳል። እና አሁንም ቶታሊ ረስቼው ማለት አይደለም። እና በቀላሉ የምረሳ ቦታ አይደለም ለማለት ነው። የእርስዎ ተማሪዎች ብዙዎቹ ከኢትዮጵያ ውጭ እየሰሩ ነው፣ ሌላ ሀገር እየሰሩ ነው። ምን ይሰማዎታል? በጣም ይሰማኛል። በቃል ስመለከት በጣም ይቸገረኛል። ብቁ ሆነው እውቀታቸውን እንግዲህ እንድንባሩ ለደረዳቸው ህብረተሰብ መስራት የሚችሉበት ጊዜ፣ ማስተማር የሚችሉ ጊዜ በጣም ፕራይም በሆነ እድሜ ላቸው ነው የሄዱት። በጣም ትልቅ ፖቴንሻል ይዘው ነው እንግዲህ የሄዱት። እና እነዚህ ልጆች ትልቅ ኮንትሪቢዩሽን ማድረግ የሚችሉ ናቸው። በማስተማርም፣ በሰርጀሪም፣ በእውቀትም፣ በፐብሊኬሽን፣ በሁሉም ነገር። እና ይሄንን ማጣት እኮ ቀላል ነገር አይደለም እኮ። ኢንቨስት ያረክበትን ኢንዲቪጁዋልስ በቀላሉ በብላሽ ሪቨርስ በባዶ መስጠት ማለት ነው እኮ ነው። somebody whom will spend hundreds of thousands of dollars እና ይሄንን ኢንዲቪጁዋል just give it to somebody who has not contributed anything to their advancement። እና እርግጥ ይገባኛል፣ ነገሩ ይገባኛል። they have to have their own life, they have to really look after themselves, after their families። ሁኔታው መመቻት አለበት፣ ምንም ጥያቄ የለውም። እና አም ሹር ይሄ ነገር እንዳይደገም responsible authorities will pay attention to it ብዬ እገምታለሁ። ሰርጂካል ሶሳይቲ መስራች ከነበሩ ሰዎች አንዱ እርስዎ ነዎት። ስለ ሰርጂካል ሶሳይቲ አውሩኝ እስቲ። በጣም አሳሽሽኑ በጣም ትንሽ ነበርን። በጣም ትንሽ ነበር። አስፈላጊ ነው ስለታየን
ሰርጀኖቹ መምጣት ነው ሲጀምሩ ይሄ ነገር መውጣት አለብን ምን ቁጭ ብለን ኮሚሽን ድራይቭ አድርገን ነው እንግዲህ የሶርት ሆነ ይህን ስታብሊሽ አድርገን ነው። ከዛ በኋላ ያው እንደምታውቃቸው ወደ ሪሊ ክረብ የሆኑ ሰዎች ፕሬዚዳንት እየሆኑ ሄደዋል እና ሰሮቹን ማሳበስ ተጀመረ። በጣም ትንሽ ነበር። እኔ ቁጥራቸው ወደ 50 ሲሆን ነው እንግዲህ something like 50 ነው ወደ ሜይ ቢ 300 ምናምን ሲሆን ነበር እንግዲህ መጨረሻ ላይ አቴንድ ያደረኩትና እና ደህና አንድ ስብስቡም ደህና ነው። ኦብቪየስሊ መጽሐፍም ጀምረዋል። ፐብሊሽ የሚያደርጉትም ነበር ቨሪ ጉድ። አብሮ ደግሞ ዳያግኖስቲክ ሞዳሊቲስ አብሮ እንዲመጡና እንዲታዩ አድርገዋል እና ለሰርጂካል አድቫንስመንት ትልቅ ኮንትሪቢዩት አድርገዋል። በጣም ትልቅ አድርገዋል እና አሁንም ታያለ ሰርጀንስ ር ኢንትረስት ኢን ር አሶሲዬሽን ይሄ መጠናከር አለበት ብዬ ነው አሁን ነው ይሄ መጠናከር በተሻለ መጠን መጠናከር አለበት እና አዲሽናል የሆነ ሞር ዘን አኑዋል ጋዘሪንግ መምጣት አለበት ብዬ አምናለሁ። አሁን ሰርጀሪ ሪሊ በጣም በጣም ሲሪየስ የሆነ ኤንጌጅመንት ላይ ያለው ምንም ኢንሹራንስ የለውም። አንድ ነገር ከሆነ ችግር በሱ ላይ ነው። በሱ ላይም ከደረሰ ደግሞ ያው እንደማውቁት ሪሰንትሊ ችግር ተፈጠረ። ምንም ስለሌለ ሁላችንም ኮንትሪቢዩት አድርገን መረባራችን አስታውሳለሁ። ስለዚህ it is time that a surgical society really consider collective insurance ለአባሎቻቸው በገቡበት ሁኔታ እንዲያውቁ በነፊቱም እንዲረዱ በጣም ሪዝነብል ዋጋ እንዲገቡ because በጣም ሪዋርድ ነገር ነው። በጣም አስፈላጊ ነው። ለምሳሌ ዛሬ ሰርጀሪ ስንት ነው? 1000 አንሆንም ሰርጀንስ አንሆንም 700 እንሆናለን እና ኮሌክቲቭ የሆነ ኢንሹራንስ ገባ ኢንዲቪጁዋል ከምትገባው 70% ይቀንሳል። ስለዚህ you are probably will be insuring to close to 1 million ብር or maybe 2 million ብር በትንሽ መንደሊ ኮንትሪቢዩት ብታደርገውና ይሄ ነገር ቢያስቡበት በጣም ጥሩ ነገር ነው። ቀደም ሲል እኔ ኢትዮጵያ ማህበር ያለሁኝ ይሄን ነገር ሪሊ አድቮኬት አድርጌ ነበረ። ነገር ግን ሪሴፕቲቭ አላገኘሁም። ነገር ግን ሐኪሞቹ ችግር ሲደርስባቸው ከአቅም በላይ እየሆነ ከየቦታው እየተሄደ እነሱ ኮንትሪቢዩሽን ይጠየቅላቸው ብዙ ጊዜ አይቻለሁ። እኔ ማድረግ ጋር ሰምቻለሁ። ከዚህ መለቀቅ አለበት። እሱ ብቻ አይደለም ሰርጀሪ አሁን እንግዲህ ሰርጀንስ ነው ሄልት ጋራንቲ ማስፈልገዋል። there must be they must have free treatment in the Ministry of Health ፍሪ ያስፈልጋቸዋል ምን አለበት። አንድ ቀን አንድም ክኒን ሳልወስድ ነው የወጣሁት። አንድም ክኒን አልወሰድኩም። ሲክ ሊፍም አንድም ቀን አልወሰድኩም። እርግጥ ሐኪም አሁን ሬስፖንሲቢሊቲ በጣም እየሰፋ ነው። አብሮ ያለውም እኔ ወዲህ ሀዛርድም ነው እየበዛ ነው እና ለዚህ መታሰብ አለበት። ሪሊ ሶርት ኦፍ ሶሳይቲው ይህን ጉዳይ በጣም ማሰብ አለበት እና እነዚህ ቤኔፊቶች አብሮ ማደግ አለባቸው። አንደኛ ሪሊ ሜዲካል ትሪትመንት should be free for surgeons ምን ጥያቄ ያለው። ሁለተኛ ደግሞ ይሄን ለማጠናከርም ዝም ብሎ በየጊዜው ኮንትሪቢዩሽን ላይ ከማተኮር ኢንሹራንስ የሚሞት መንገድ መመቻቸትም አስፈላጊ ነው። ጊዜው ነው አሁንም በጣም ጊዜው ነው እና አንዳንደኛ ሲሪያ ሐኪሞች ውጭ ሀገር ሄደው ሲታከሙ ምንም አልነበራቸውና እዚህ ድረስ ተጠይቆ ኮንትሪቢዩት እንዲደረግ ተደርጓል። አሁን ከዚህ መውጣት አለብን። ኢስ ፖሲብል ነው አፎርደብል እና ይህን አደራ እላለሁ። እኔ ስለ ቤተሰቡ ይንገሩን እስቲ። እኔ ኦብቪየስሊ የአራት ልጆች አባት ነኝ ኦብቪየስሊ እና አንድ ሴት 3 ልጆች ወንዶች ናቸው። ባለቤቴ በጣም ጎበዝ አካውንታንት ነች። የራሷን ስራ የነበረው በየጦር ሜዳው ሲሄድ ይህን ኃላፊነትም ሲወጣ ልጆቹ ተገቢውን ትምህርት ወስደው በስርዓት እንዲያድጉ ትልቅ ድርሻው የሷ ነው። ትልቁ ድርሻ የሷ ነው። እንዳልኩ የኛ ትሬኒንግ ከጦርነት ጋር የተያዘ ነበር ነው። በአመቱ 3 ጊዜ ጦር ሜዳ ነው የነበረው
በዚህ የተነሳ አንዳንድ ልጆች የሕክምና በጣም ወደ መፍረድ ደርሰዋል። መጀመሪያ ለማስተማር ነው መሄደው እላቸው ነበረ። በኋላ ግን መስማታዊ አልቀረም አይደለም አባቴ ለማስተማር አይደለም ሄደው ጦር ሜዳ ነው የሄደው የምብለው ነገር በጣም ሲያስፈራቸው ከርበዋል። እና በዚህ መሰና የመጀመሪያ ልጃችን actually he went into science አሁን he is now a professor in South Carolina University South Carolina he is a professor of remote science ነው አሁን so ሌላ ቦታ ብለው he did the satellite ነገር he could have done medicine and continued here እና ሁለተኛው actually she ማኔጅመንት ነች እሷ ወደ አልሄደችም። አሁን አሜሪካን ኮሚኒቲ ስኩል የሂውመን ሪሶርስ ኃላፊ ነች። አንደኛው ደግሞ አንድ ካምፓኒ አለ ራይድ አሰምብል ካምፓኒ የሱ ቼርማን ነው እና ሂዝ ቴኪንግ ዳት ኢዝ ሂዲት መጀመሪያ he wanted to do medicine he left medicine he was science ከሳይንስ ወጥቶ በኋላ he wanted to marketing so he did marketing በዛው ስራው ገባ። መጨረሻው ልጅ ነው he's new orthopedic surgeon አሁን እና አሁን አለርት ላይ ያለው he spent really 14 years in China ሳንፎርድ ነበር እዚህ። ከዛ በኋላ ሄዶ ስኮላርሺፕ አገኘ። ከዛ ቻይና ቻይና you have to do 2 years Chinese language ከዛ በኋላ undergraduate and then he came back ኢንተርናሽናል ጨረሰ። ከዛ በኋላ they gave another scholarship 4 ዓመት ጨረሰ። አሁን almost now about year or two አሁን እንግዲህ ኦርቶፔዲክ ሰርጀን አለርት እየሰራ ነው ያለው እና ለዚህ ሁሉ የባለቤት የኮንትሪቢዩሽን ከፍተኛ ነው። እዚህ ጉዳይ ላይ በጣም ከፍተኛ ነው። ሐኪሞች እንደሆነ በጣም ቢዚ ናቸው። እንግዲህ የፕሮፌሽኑ ኔቸር ነው። ብዙ ከቤታቸው ውጭ በሽተኛ ላይ ነው ዲዩቲ ላይ ናቸው ወይም ውጭ ናቸው ወይም ትላላቸው እና በዚህ ጊዜ ውስጥ ይሄንን ቫኪየም ይሄን ጋፕ ነው ተፈላጊውን መስዋዕት ከፍለው የሚያመሉ እናቶች ናቸውና በዚህ ሁኔታ የከፍተኛውን ድርሻ ወሰደችው እሳለች ብዬ እገምታለሁ። ምን ያዝናናውታል ትርፍ ጊዜ ሲኖሩት? እኔ አክቹዋሊ 3 ነገር እወዳለሁ። አንደኛ መስማት በጣም እወዳለሁ። ሁለተኛ ማንበብ እወዳለሁ። ሶስተኛ ዋና እወዳለሁ። በቃ እንደዚህ ነው ማለት ነው። አሁን ኦብቪየስሊ ብዙ ጊዜ አለኝ ዋና ለማድረግም ለማንበብ ጊዜ አለኝ እና ጓደኞቼ በጣም ፍውድ ሆነ በጣም ብዙ ጓደኛ በተወሰኑ ጓደኞች ያለኝ በሳምንት የተወሰነ ቀናት 2 ሰዓት እንግዲህ ከረንት አፌርስ ወይም ነገር ከዛ ውስጥ ለመስማት እድል አለኝና ለወደፊት ምን እንደማደርግ ገና እርግጠኛ አይደለሁም እና ያው አንዳንዴ ውጪ የወጣሁ እመጣለሁ መለሳለሁ እዛም ሲሰለቸኝ ጊዜ እመጣለሁ እና ክሊኒካል ፕራክቲሱ ላይ ለማሁን ደግሞ ያው እንግዲህ ራሱ ይገፋሃል ነው ከወሰደ በኋላ ያ ኢነርጂው የለህም የመሰልቹት ይመጣል። ስለዚህ ወደ ሌላ ፕሮፌሽን ዳይቨርት የማድረግ ሁኔታ ዝንባሌ አለ እና ያ ነገር እያየሁ ነው ያለሁት። እሱን ነገር የሚቆጮት ነገር አለ? ኤኒ ሪግሬትስ በህይወቱ? እኔ የሚቆጨኝ ነገር አንድ ነገር ብቻ ነው። ሌላው ነገር ሲቀር እያለሁኝ ሁላችንም አስመን ተስማምተን ዲፓርትመንት ኦፍ ካርዲያክ ሰርጀሪውን እንድገነባ ብዙ ጥረት ካደረገ በኋላ ከጀመርንም በኋላ ቦታው ሳይደርስ መቋጫው ብቻ ነው ቅር ብለኝ። ሌላ ምንም ቅር አይለኝም። ደስተኛ ነዎት በህይወቱ? በህይወቴ አዎ ብዙ ሶርት ኦፍ ትላልቅ ምኞት የለኝም። ኦኬ በማገኘው ኮንቴንት ነኝ፣ በጓደኞቹ ኮንቴንት ነኝ። ኦኬ እና ይሄ ነገር አይ ቲንክ ነው our professional life በዚህ ይሄ ኮንቴንት ይሄ እንትኑ ሳቲስፋክሽኑ ከነሱ የተማርኩት ይመስለኛል እኔ ከአስተማሪዎቼ እና ስለዚህ ይሄንን ጎደለኝ ብዬ ቅር በላይ ነገር አሁን የለም። እርግጥ ስባለኝ ነበር ቅድም ያልኩ እውን በሆንና እነዚህ ውጭ ያሉ ሰዎች እዛ ቆይተው ይሄንን
ሰርት ኦፍ ፕሮፌሽን ይዘው አዳብረው ለህብረተሰቡ ሰርቪሱን ወደ ያመቻች በጣም የበለጠ ደስታ የነበረኝ እና ይሄ ነገር ነው። ሌላ እንግዲህ አንዳንድ ነገሮች ከህይወት ላይ የሚያገናኙ ነገር አሉ። ከነሱ መሰናክል በስተቀር ሌላ ቅር የሚለኝ ነገር ብዙም ነገር የለም። አሁን መጨረሻ ላይ ምክር እንዲመክሩን ነው የምንፈልገው። ምክር እንዲመክሩን እና ለያንግ ሰርጅኖች እና ያንግ ሕክምና ባለሙያዎች ምን ምክር ይመክራሉ እርሶ? አይ ቲንክ ሰርጀሪ ከዛ ወስነህ የምትገባበት ነገር ነው። አንደኛ ይሄ ነው አለብህ እና በህይወት ብዙ ይጠይቃል። አንደኛ ኮሚትመንትን ይጠይቃል፣ ዲቮሽን ይጠይቃል። በየጊዜው ራሴን አፕቱዴት ማድረግ አለብህ ይጠይቃል። ማንበብ አለብህ። ያንተ አቴንሽን፣ ያንተ ኮንሰንትሬሽን ሃው ቤስት ካን አይ ሰርቭ ማይ ፔሸንት የሚል ነገር መሆን አለበት። ሁለተኛ ላይ ማቀውን ነገር እንዴት አድርጌ ነው ሌላው ማስተላልፈው። ብቃት ያስፈልጋል፣ ኮሚትመንት ያስፈልጋል፣ ዲቮሽን እና ኤቲካል ኮምፒተንስ ያስፈልጋል። ይህ በጣም ወሳኝ ነው። ይህ በጭራሽ ኮምፕሮማይዝ ማድረግ ነገር አይደለም። ለዚህ ስምም አትፈልግበትም። ለዚህ ምን ልበልህ you shouldn't be feel proud of እንግዲህ ሌላ አይደለም። በቃ ኃላፊነቱን አምነህበት ማድረግ አለብህ። ሳደርገውም አምንኜበት ስለገባሁበት ይሄን ኃላፊነት መሰጥ አለብኝ ብለህ ነው ማድረግ አለብህ። አሜን። እርግጥ it's a great profession ጥያቄ የለውም። እና ልጆቹ ሰርጀሪ ሲገቡ ኤቲክሱን የተላበሰ በእውቀት፣ በዲቮሽን፣ በኮሚትመንት በጣም እንትን የሆነ ኃላፊነት ይዘው መሄድ አለባቸው። ግማሽ መንገድ የለም። በሰርጀሪ ግማሽ ነገር የለም። አንተና የአንተ ህሊና ነው። ኢማጂን and a patient coming with abdominal complaint and you think it is appendix እና ይሄንን ሌላ ነው ብለህ አንተና ያንተ እምነት፣ ያንተ ኤዱኬሽን፣ ያንተ ዲቮሽን፣ ያንተ ኮሚትመንት፣ ያንተ ኤቲክስ ነው። ይሄንን እዛ ላይ ኮንሰንት አድርገህ ትክክለኛውን ሰርጂካል ትሪትመንት የምሰጠው አንተ ነህ። ቢያቀትህም የሚያቅፍ ሰው አጠገብ መፈለግ አለብህ። ሲኒየሮችን ኮንሰልት ማድረግ አለብህ። ይህን ስታደርግ ክብርህ ይቀርታል አይደለም፣ ክብርህ ይጨምራል። እንደው የምታውቀውን በደንብ መስራት አለብህ ያለ ምንም ገደብ። የማታውቀውን ደግሞ ወይም መጠየቅ አለብህ ወይም ወደ እሱ ማላክ አለብህ። ይሄ ኮምፕሊት ያደርገዋል። ህሊናህንም እርካታ ይሰጥሃል። ሰርቪስህንም ደግሞ የተሟላ ያደርገዋል። at the end of the day በሽተኛ እርካታ ያገኛል ማለት። የሁሉ ኤክሰርሳይዝ ይሄን እሙን ለማድረግ ነው። ፕሮፌሰር አደም በጣም አመሰግናለሁ ስለመጣው። አመሰግናለሁ ህይወቶትንም ስላጋሩን በእኔም በአስተማሪዎቼ ስም እናመሰግናለን። thank you very much. I wish you all the best. thank you very much. ውድ ተመልካቾቻችን ከአስተማሪዎቼ አስተማሪ ጋር ያደረኩትን ውይይት በዚህ ጨርሰናል። በሚቀጥለው ሳምንትም አቅም በፈቀደ መልኩ ሌላ እንግዳ ለማምጣት እንሞክራለን። እስከ ሳምንት ቸርን ሰንብት። ፈጣሪ ኢትዮጵያን መባረኩን ይቀጥል። እናመሰግናለን።